እኔንም ሆነ አድናንን በፍጹም አታውቂንም። እሺ አንቺን ባላውቅሽም አድናን እናውቀዋለሁ። አንቺ ቆይ ለምንድን ነው የማይመስል ነገር የምትናገሪው? ሰሚያለሽ፣ በጣም እየተናደድኩ ነው። አውቀዋለሁ፣ ከአንቺ በፊት ነው የማውቀው። እሺ እባክሽ፣ የት ነው የምታውቂው? የመጀመሪያ ነው። ምን ማለት ነው ደግሞ ይሄ? ይህን ቤት ማስመለስ አለብኝ ወደ ራሴ። መጀመሪያ ታርቆንን በፍቅር መጣል አለብኝ፣ ከዛን ሁለቱን ማጣላት፣ ታርቆንን አግብቶ ቤቱን ማስመለስ። ከዚህ በፊት ግን የታርቆንና የዳንያ ልጅ እውነትም የታርቆን ልጅ ነው ወይስ የአድናን ልጅ ነው የሚለውን ማጣራት አለብኝ። አድናንና ዲያራን በስተ መጨረሻ አልጋ ላይ ተይዘዋል። ታዲያ ታርቀይም ያየውን ነገር እጅግ ማመን ነበረ የከበደው። በሰዓቱ አድናንም ያን ነገር ለማድረግ ፈልጎ አልነበረም። ነገር ግን ዲያራ አሁንም ድረስ እንደምትወደውና እንደምታፈቅረው 7 ዓመታትን ሙሉ በልባ ውስጥ ስጠብቀው እንደነበረና እንግዲህ ታርቀይንም ያገባችው ለእናቷ ብላ እናቷን ለማሳከም ብላና እንዲሁም ደግሞ ሌላ ምንም አይነት አማራጭ እንዳልነበራት በህይወቷም ደግሞ ደስተኛ እንዳልሆነች ጭምር ነው እንግዲህ እየነገረችው። ሌላ ያልነገረችው ከባድ ሚስጥር እንዳለ እና እሱንም ደግሞ ልትነግረው እንደምትፈልግ እየነገረችው ነበረ። ነገር ግን አድናን እጅጉን ተናዶና ተበሳጭቶ ስለነበር አልጋ ላይ ወርውሯት ነበረ ለመውጣት የፈለገው። ነገር ግን እሷ በሰዓቱ ሳብ አድርጋ ከላዩ ላይ እንዲወጣ ባደረገችበት ሰዓት ታርቀኝ እጅ ከፍንጅ ይዟቸዋል ማለት ነው። ታዲያ ይህን ነገር ደግሞ እንዲያያቸው ያደረገችው ሚራ ነች። ሚራ ለቅዴና ለሀሳቤ እንዲሁም ደግሞ ለእኔ ስኬት ይህ ነገር ለእኔ እጅጉን ወሳኝ ነው፣ ስለዚህ ታርቀኝ እጅ ከፍንጅ እንዲይዛቸው ማድረግ አለብኝ በማለት እንግዲህ በርዕስል ጥፋ እየሰማች ነበረ። ታዲያ ታርቀኝን ይሄው ባሌ ከሰራተኞች ጋር በሙሉ ከማመጣቸው ሰራተኞች ጋር ሲማግጥብኝ ነበረ፣ አሁን ደግሞ ከሚስት ኒታ ክፍል ላይ እያሽካኩል ነው በማለት ነበረ እንግዲህ የነገረችው። ታዲያ እሱም ያየውንና የሰማውን ነገር እጅግ ማመን ነበር የከበደው። እንግዲህ ሚራን በበኩሏ ልኋናን ማስወገድ አለብኝ፣ ልክ እንደ እህቷ እንደ ሳራ አስወግጄ እኔ ደግሞ ሰላማዊ ሰው መሆን አለብኝ፣ አድናን ብቻውን ባይተዋር ሆኖ ሲንቀዋለል ማየት ፈልጋለሁ በማለት እንግዲህ ልኋና ላይ ከባድ ሴራን እየጠነሰሰ ትገኛለች። በሌላ በኩል ቤቱን የራሴ ማድረግ አለብኝ፣ ቤቱን ማስመለስ አለብኝ በማለት ታርቀኝንና እንዲሁም ደግሞ ዲያራን አሁን ላይ አጣልታቸዋለች። ይሄኛው እቅዷ ተሳክቶላታል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ዲያራ አድናን የመጀመሪያዋ እንደሆነ ለልኋና ነግራት ነበረ። ልኋናን በሰዓቱ በጣም ነበረ ግራ የተጋባሽው፣ እንዲህ ሊሆን ይችላል እያለች ነበረ። እንግዲህ ዳሪያም ልኋና እያደረገች ያለሽው ነገር በጣም ደስ የማይል እንደሆነና የረከሰና የወደቀ ስራን እየሰሩ እንደሆነ፣ ለዚህ ስራዋ ደግሞ ሂዳንሳ መግባት እንዳለባት እየነገረቻት፣ በዛ ላይ ደግሞ አድናን ስታውቀው እንደዚህ አይነት የረከሰ ሰው እንዳልነበረና እንዲሁም ደግሞ ከሰራተኛ ጋር ወርዶ እንደዚህ አይነት ድርጊትን እያደረገ መሆኑ በቃ ማመን አቅቶኛል። አድናን እኔ ሳውቀው በጣም የተማረና ስማርት ሰው እንዲሁም ደግሞ ደረጃውን የሚመጥነውን ነገር የሚያውቅ ሰው ነው። አሁን ግን ወርዶ ከሰራተኛ ጋር ሲል መጠመጥ ማየቱ እጅግ በጣም ያሳምማል እያለች እንግዲህ ዲያራ ልኋናን ከፍ ዝቅ እያደረገች የሚያስጠላ ቃላትን ነው እንግዲህ ስትናገራት የነበረ። ልኋናን በሰዓቱ ተናዳና ተበሳጭታ ስለነበረ እኔንም ሆነ አድናን በፍጹም ልታቂናችም አታቂንም ደግሞ፣ ስለዚህ ስለማታቂው ነገር ደግሞ ማውራት የለብሽም አፍሽን ዝጊ እያልሻት ነበረ። ታዲያ ዲያራም ከሷ በፊት አድናንን እንደምታውቀውና አድናን የመጀመሪያው እንደሆነ እንዲሁም ደግሞ አሁን ላይ እሷ ልታበራራላት እንደማትፈልግና ይህን ማብራሪያ ከፈለገች አድናን ራሱ ልትጠይቀው እንደምትችል ነግራት ነበረ ተነስታ ሄደችው። ታዲያ ሚራም በሰዓቱ ይህን ቤት የግዴታ ወደ ራሴ ማስመለስ አለብኝ፣ ይህ ቤት መሆን ያለበት የሚገባው ለኔ ነው፣ እሱን ደግሞ ዲያራንና እንዲሁም ደግሞ ታርቀኝን ሁለቱን ማጣላት አለብኝ፣ ታርቀኝን በፍቅር እኔ ላጠምዶ ይገባል፣ ከዛ ሁለቱን እሳት እየለኮስኩኝና እያጣለው ታርቀኝን አግብቼ ቤቱን ደግሞ የቤት ባለቤት ሆናለሁ፣ ልኋናን ደግሞ አስወግዳታለሁ በማለት እንግዲህ የጭካኔና አረመኔነት በተሞላበት እህቷን ገላ ሲቀጥል ደግሞ አሁን ላይ ልኋናን አስወግዳታለሁ። ምክንያቱም ከዛ በፊት አድናን እንግዲህ ሆስፒታል ልኋና ራሷን ስታ በገባችበት ሰዓት ሚራ ለታርቀኝና እንዲሁም ደግሞ ለዲያራ ልኋና ነፍሰ ገዳይ እንደሆነችና ሰው በእጇ ነፍስ እንደጠፋ እየተናገረች ሳለ ነበረ እንግዲህ አድናን የደረሰባት። ታዲያ አድናንን በሰዓቱ የጥፊ እያጠናገረ ነበረን ከሆስፒታል እያመናጨቃ አውጥቶ ጥሏት ነበረ። ታዲያ በሰዓቱም በጣም ተናዳ ስለነበር አድናን ለዚህ ስራ እጅጉን ከባድ ዋጋ አስከፍላለሁ፣ በዛ ላይ ደግሞ እንደ እህቷ ራሱ
ፍግም ብትል እኔ ደስታውን አልችለውም። ምክንያቱም እኔ ልዋናን ማየት አልፈልግም። ከዚህ በኋላ ልዋናን አስወግዳታለሁ። አድናን ደግሞ ባይተዋር ሆኖ ሁሉም ሰው እየጠላው ብቻውን እንዲቀር አደርጋለሁ በማለት እንግዲህ እሷ በጣም ጥሩ ሰው እንደሆነች መልካም ሰው እንደሆነች ሁሉ ሰው እንደሚያደንቃት አድርጋ ነበር እንግዲህ ራሷን በታርቀኝና እንዲሁም ደግሞ በዲያራ ፊት አክት ስታደርግ የነበረው። ታዲያ በሰዓቱም እንግዲህ አድናን እጅግ ስሜታዊ እየሆነ ስለነበር፣ በነገራችን ላይ ስሜታዊነቱ በጣም ብዙ ዋጋ እያስከፈለው ይገኛል። ታርቀኝም ይሄ ነገር እጅጉን በጣም ግራ አጋብቶት ስለነበረ ለሚራ ጋር በመሄድ አድናን እኮ በሽተኛ ነው፣ እንዲሁም ከልዋና ይልቅ ደግሞ አድናን ነው መታከም ያለበት። እንዲህ በጣም አውሬና ጨካኝ ሰው እኮ ነው፣ የሚያደርገውን ጭራሽ አያውቅም። በዛ ላይ ደግሞ ልዋናን ሲነኩበት በፍጹም አይወድም። በልዋና ጉዳይ በጣም ሞቶ ነው የሚወዳት። እሷን የሚነካበትን ሁሉ በቃ ያዙ ይልቀቁኝ ዳራስ ነብር ነው እያደረገ ያለ። ችግሩ ምንድን ነው ማለት ሚስቱ አንቺ ነሽ፣ ግን ደግሞ የሚወደውና እንዲሁም ደግሞ የሚሳሳላት ካጠገቧ ማንም ሰው ድርሽ እንዳይል እንዲነካት የማይፈልግ እሷን ነው በማለት እየነገራት ነበረ። ታዲያ ሚራም የከፋትና እንዲሁም ደግሞ በቃ ከእሷ በላይ እየሄደ ከሰራተኞቹ ሁሉ ጋር እንደሚማግጥባት እየተናገረች ነበረ። ታዲያ ዳሪያን በሰዓቱ አድና እንደዚ አይነት ሰው እንዳልሆነና እንዲሁም ደግሞ አሁን ላይ በውስጡ የሆነ ችግር እንዳለበትና ያን ችግር ገንፍሎ ውስጡ ላይ መቋቋም እንዳልቻለ ጭምር ነበረ ስትናገር የነበረችው። ታዲያ በዚህ ሰዓት ታርቀኝ አድናንን ከዚህ በፊት ታውቂዋለሽ ወይ የሚል ጥያቄን ሲጠይቃት እሷን በሰዓቱ በጣም ነበር የደነገጠች። ታዲያ ሚራ በዛን ታይም እንግዲህ ምንድነው እያሰበች የነበረችው? ይህን ነገር የታርቀይና እንዲሁም ደግሞ የዲያራ ልጅ የአድናን ልጅ ሊሆን ይችላል። ስለዚህ ይህን ነገር እውነቱን አቁን ሊደርስግበት ይገባል ብላለች። እንግዲህ ከ7 ዓመት በፊት አንድ ልጅ እንዳላቸውና ልጃቸውን ደግሞ አሜሪካ ጥለው እንደመጡ ነበረ እንግዲህ ታርቀይ ለሚራ ያወራት። ታዲያ ይህ ልጁም የአድናን ሊሆን ይችላል የሚል ግምት ነው ያላት። እውነትም ግምቷ ትክክል ናት። ምክንያቱም ዲያራ እንግዲህ ለአድናን ልትነግረው ፈልጋ ነበረ። የሆነ የተደበቀ ሚስጥር አለ፣ እሱን ልነግርህ ፈልጋለሁ። በዛ ላይ ደግሞ እናንተ ተለያይተን የምንኖር ሰዎች አይደለንም፣ ይልቁንም አንድ የሚያደርገን ትልቅ ነገር በማዕከላችን አለ በማለት እየነገረችው ነበረ። ታዲያ አድናን ይህ ነገር ግራ ቢያጋባውም እሷ ግን እያወራች የነበረ ታርቀኝ እንግዲህ እኔና ዲያራ በማዕከላችን አንድ ልጅ አለን፣ አንድ ጎረምሳ የ7 ዓመት ልጅ አለን በማለት ለሚራ ነግሯት ነበረ። እንግዲህ ዲያራና አድናን ከተለያዩ 7 ዓመታቸው ነው። ሚራም አድናንን ካገኘችው 7 ዓመት ሆነው። ስለዚህ ይሄ ነገር የአድናንና የዲያራ ልጅ ነው እንጂ በፍጹም የታርቀይ ልጅ ሊሆን አይችልም ብላ ነበረ ሚራ ያለችው ነገር አሁን ላይ ልክ ናት። የአድናን ልጅ ነው እንጂ የታርቀይ ልጅ አይደለም ማለት ነው። እንግዲህ ዲያራ በራሱ ለታርቀይ ምንም አይነት ስሜት እንደሌላትና እንዲሁም ደግሞ ለእናቷ ተገዳ ያን ነገር እንዳደረገችው ግን ደግሞ 7 ዓመታቱን በሙሉ አድናን ስታስብና ስትጠብቅ እንደነበረ ሁላ ነው እንግዲህ ለአድናን ስትነግረው የነበረ። ታዲያ ልኋናንም አድናን ከዚህ ቤት መውጣት አለብን በማለት ሲነዘንዛት፣ እሷም ደግሞ እህቴን በጭራሽ ስለ እህቴ እውነቱን ሀቁን ካልነገርከኝ ማመን ከብዶኛል እያለችው ነበረ። ታዲያ እህቴ የምር ሞታለች ወይ? ከሞተሽስ ማን የገደላት? እንዴት ነው የሞተችው? ሬሳዋስ የት ነው? በማለት እንግዲህ አድናንን እየጠየቀችው ነበረ። ታዲያ አድናንን በሰዓቱ በቃ ሞታለሽ፣ ይህን ነገር ማመን አለብሽ፣ ከዚህ ቤት ደግሞ እኛ ምንም ስለማንሰራ መውጣት አለብን እያለ ነበረ። አረ እንዲያውም ከዚህ ቤት እኔ እንደ ሰራተኛ ሆኜ እየኖርኩ ስለሆነ እኔ አንተ ሳትለይ ከዚህ ቤት መውጣት እፈልጋለሁ፣ ምክንያቱም የሰራተኛ ደረጃዬን ማወቅ አለብኝ እያለች ነበረ። ታዲያ አድናን በሰዓቱ በጣም ነው የደነገጠው። እንዴት እንደዚህ ልትይ ቻልሽ? ማለት እንዴት ነው ይሄ ነገር የመጣልሽ እያላት ነበረ። እሷም ደግሞ ዲያራ አንቺ ሰራተኛ ነሽ ብላኛለች፣ ሲቀጥል ደግሞ አንተና ዲያራ የት ነው የምትተዋወቁት? በማለት በጥያቄ አፋጠጣው ነበረ። ይሄ ነገር በፍጹም እንግዲህ ሚራ የፈጠረችው ትርክት ነው። ያቺ ሰይጣን ሁለታችን ለማለያየትና ለማጣላት ይህን ነገር ሆን ብላ አድርገው ነው እንጂ በፍጹም እኔና ዲያራ አንተዋወቅም ነበር ያላት ማለት ነው። ታዲያ ልኋናን በሰዓቱ እንዲያውም ደግሞ የመጀመሪያ ነው ብላኛለች። ታዲያ ይህን ምን ለማለት ፈልጋ ነው በማለት ጠይቀው ነበረ። ታዲያ ይህን ነገር መመለስ አይችልም አድናን፣ ምክንያቱም እውነትና ሀቅ የሆነ ነገር ነው እየጠየቀችው ያለ። ታዲያ አድናን የነበረው አማራጭ ምንድን ነው? በስሜት ሂዶ ዲያራን ለምንድን ነው እንደዚህ ያልሻት ማለት ነበረ የሚፈልገው። ታዲያ እሱንም ደግሞ ሂዶ ዲያራን ለምንድን ነው ለልኋና የመጀመሪያውን እያልሽው በማለት እንግዲህ እያፋጣጣት ነበረ። እሷም ደግሞ ስለመጣና እንዲሁም ደግሞ ቁጣ እንዴት እንደናፈቀኝ የነበረ ቁጣ ራሱ እኮ እንዴት ደስ እንደሚል እያለች ይልቁንም እንዲያውም ለማማለልና እሱን በፍቅር ጠብ ለማድረግ እየሞከረች ነበረ።
ታዲያ እሷም 7 ዓመታቱን ሙሉ እሱን ስጠብቅ እንደነበረ በልቧ ስታስበው እንደነበረ አሁንም ድረስ ከእሱ ጋር ተለያይታ መኖር እንደማትፈልግ ከታርቀይ ጋር ምንም አይነት ደስታና ሰላም እንደሌላትና እንዲሁም ደግሞ ለእናቷ ስትል ያን ነገር እንዳደረገችው እያወሩና እየተጨቃጨቁ ስለነበረ ሚራ ይህን ነገር ሰምታ ነበር። ታዲያ ሚራ ይህን ነገር ለምን አልጠቀምበትም በማለት እንግዲህ ቀጥታ ምንድን ያደረገችው ታርቀይን ጋር በመሄድ ባሌና እንዲሁም ደግሞ ሚስት አልጋ ላይ እየማገጡና እያሽካኩ ነው። ባሌ እንደነገርኩ እንግዲህ ከዚህ በፊት መንበላው ነበረ ከሚመጡት ሰራተኞች ጋር አብሮ ይማግጥብኛል። ስለዚህ ሚስትህን ደግሞ አንተ መጠበቅ አለበት። ከዚህ ቤት የመጣውን ሴት ሁሉ ያው ልክ በቃ እንደ አባለገብኝ ነው። ስለዚህ አንተ ደግሞ መጠንቀቅ ይኖርባል በማለት ታርቀይ እንግዲህ ዲያራን እንዲጠራጠራትና አድናን ደግሞ በጣም ያልሆነ ሰው እንደሆነ በቃ ዝሙተኛ እንደሆነ አድርጋ ነበረ እንግዲህ ለታርቀይ ስትነግረው የነበረ። እሱም ደግሞ ታርቀኝ ሚስቱን ከራሱ በላይ እንደሚያምናትና እንደዚህ አይነት ነገሮችን ልታደርግ እንደማትችል እየነገራት ነበረ። እሷም ደግሞ በሰዓቱ እኔም ደግሞ አድናንን እንደዚህ ነበረ መወደውና ማምነው ግን ደግሞ አልታመነልኝም በማለት አሁን ላይ ደግሞ እጅ ከፍንጅ እንዲይዛቸውና በአይኑ አይቶ እንዲያምን አድርገዋለች። ታዲያ ከዚህ በፊት ምን አቅዳ ነበረ? ዲያሪያንና እንዲሁም ደግሞ ታርቀይን አጣልቼ የዚህ ቤት ባለቤት መሆን አለብኝ። በምን ታርቀይን አጥምቼ በፍቅር እሱን አገባውና ከዛ በኋላ የቤቱ ባለቤት ሆናለሁ፣ እሱን ደግሞ አሽቀንጥሬ ጥለዋለሁ በማለት ከባድ ውሳኔን ወሰና ነበረ። ታዲያ ይህ ውሳኔዋ ደግሞ አሁን ላይ ተሳክቶለታል ማለት ነው። ታዲያ ዲያራና አድናንም እየተጨቃጨቁ ስለነበር 7 ዓመታትን ሙሉ ስጠብቀው እንደነበረና አሁንም ድረስ እሱን አታ በፍጹም መኖር እንደማትችል ነበረ እንግዲህ ስትነግረው የነበረ። ታዲያ በዛ ሰዓትም አድናን ተናዶና ተበሳጭቶ አልጋ ላይ ወሩሯት ነበረ ሊሄድ የፈለገው። ነገር ግን እሷ አልጋ ላይ ወሩሯት ሲመለስ ሳብ አድርጋ ከላዩ ላይ እንዲወጣ አድርገው ነበረ። ታዲያ ዝም ብሎ ነው ውድቅ ያለባት የነበረው። ነገር ግን በዛች መመንት ምን አድርጓል? ታርቀይም በሩን ከፍቶ ሲገባ አድናን ወድቆባት ነበረ። ታዲያ ያየውን ነገር አለማመን አይችልም። በጣም ነው የተናደደው። ያየውንና የተመለከተውን የሰማውን ነገር ማመን ነበር ያቃተው። ታዲያ አድናንም እጅጉን በጣም ደንግጦ የሚለው ሁሉ ጠፍቶበት ነበረ። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል? ዲያራ በበኩሏ ምንም ቃላት አታ እንግዲህ ሁሉም ተፋጠው ነው የሚገኙት። ታዲያ በዚህ ጉዳይ ምን የሚፈጠር ይመስላችኋል ተወዳጆች? እኔ እንደሚመስለኝ ታርቀይን ከዚህ በኋላ ዲያራን ይፈልጋታል ብዬ አላስብም። ምክንያቱም ሁሉን ነገር ሰምቷል። በጆሮ እንደማትፈልገው እሷ ለጥቅሙ ብላ እንዳገባቸው ሁሉንም ነገር እየሰማ ነበረ። ታዲያ አሁን ላይ ደግሞ ከአድናን እንደምትወደው እንደምታፈቅረው፣ በዛ ላይ ደግሞ ሚራ እንግዲህ ሞልተዋለች ማለት ነው። ታርቀይን ከሰራተኞቹ ሙሉ ጋር ከማንኛውም ሴት ጋር እንደሚባስ ብሎ ደግሞ ከሚስቱ ጋር እንደዚህ አልጋ ላይ ሲያገኛቸው አለማመን በጣም ከባድ ነው። ታዲያ ቀጣይ ሊሆን የሚችለው ነገር ምንድን ነው? አድናንን ከዛ ቤት ያስወጣዋል ታርቀይን ከዛ ቤት ካስወጣው ደግሞ ዲያራ አብራ ተከትላ መውጣቷ የማይቀር ጉዳይ ነው። ምክንያቱም ከዚህ በፊት አድናን በፍጹም ከዚህ ቤት እንዲወጣ አልፈልግም፣ ከወጣ ደግሞ እኔ አብሬው ተከትዬ እወጣለሁ ብላ እንግዲህ ወስና ነበረ። ስለዚህ በቀጣይ ምን የሚፈጠር ይመስላችኋል? እንግዲህ ታርቀይኝና እንዲሁም ደግሞ ሚራ ብቻ ናቸው ቤት ውስጥ ሊቀሩ የሚችሉት ብዬ ነው ማስበው። ሚራ በስተመጨረሻም ቢሆን ለጊዜውም ቢሆን ተሳክቶላታል። ግን ደግሞ የጊዜ ጉዳይ ነው እንጂ እውነቱና አውቁ መውጣቱ የማይቀር ጉዳይ ነው። ታዲያ በዚህ ጉዳይ ምን ታስባላችሁ ተወዳጆች? ያሳባሳ በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ክፍል እስክንገናኝ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።